ጤና ይስጥልኝ። ማንቸስተር ዩናይትድ በኦልድ ትራፎርድ ማን ሲቲን አስተናግዶ 2-0 በሆነ ውጤት አሸንፏል። እንግዲህ ይህ ጨዋታ ለአዲሱ አሰልጣኝ ጊዜያዊ አሰልጣኝ ማይክል ካሪክ የመጀመሪያው ጨዋታ ነበር። እንግዲህ ባሳለፍነው ሳምንት አጋማሽ ላይ ነበር ማይክል ካሪክ ወደ ዩናይትድ ጊዜያዊ አሰልጣኝነት የመጣው። ጥቂት ቀናት ነበር ለዝግጅት የነበረው። ነገር ግን ምናልባት ከሰር አሌክስ ፈርጉሰን በኋላ ከማንቸስተር ሲቲ ጋር ካደረጉት ጨዋታ ታክቲካሊ እጅግ በጣም አስደናቂ የሚባል ፐርፎርማንስ ያሳዩበት ጨዋታ ነው ብሎ መናገር ይቻላል። የግብ ልዩነቱ ከ2 ግብ በላይ መስፋት ይችል ነበር። 3 የሆኑ ግቦችን አስቆጥረው ከጨዋታ ውጪ ተብለው ተሽሮባቸዋል። አንድ ኳስ ቋሚ ገጭቷል፣ የአማድ ኳስ። ማጓየር አግዳሚ ገጭቷል በጭንቅላቱ በመቅጨት ማለት ነው። እንደ ካሲሜሮ አይነት ደግሞ ኦልሞስት ግብ የሚሆን ኳስ ለጥቂት ድኗል ማለት ነው። የካሲሜሮ ጎል ብቻውን እሱ አጋጣሚ ማለት ነው ወደ 0.8 የሚሆነ ኤክስጂ የተመሰገበባት አጋጣሚ ነበረች ማለት ነው። እና በጣም አስደናቂ የሆነ ታክቲካል ፐርፎርማንስ ነበረ ማለት ነው። በማን ሲቲ በኩል እጅግ በጣም ደካማ ሆኖ ነበር የተመለከትነው በጨዋታው ላይ። በተለይ ደግሞ ኳሱን ኦፍኮርስ ተቆጣጥረውታል። ኦልሞስት ወደ 70% የሚሆን በአጠቃላይ በጨዋታ ተቆጣጥረው የነበሩት ማን ሲቲዎች ነበሩ። ነገር ግን የአንዳንድ ጨዋታዎች ኳሱን የተቆጣጠረው ቡድን ሌላኛው ቢሆንም ጨዋታውን ግን የተቆጣጠረው ዩናይትድ ነበረ ማለት ነው። እና እጃቸው ላይ እንደነበር በደንብ ያስታውቅ ነበር። አደጋዎችን ሲፈጥር የነበረው ዩናይትድ ነበር። ሲቲዎች ኳሱን ቢቆጣጠሩ ማለት ነው እጅጉን ተቸግረው ነበር ያስተዋልናቸው ማን ሲቲዎች። በጨዋታው የተቆጠረውን ኤክስጂ ብንመለከት እንደ ኦፕታ ያሉ ኤክስጂውን የዩናይትድን ወደ 2.27 ያደርጉታል። የማን ሲቲ ወደ 0.45 ነው። እንደነ ኤክስጂ ፊሎሶፊ ያሉ ግን ኤክስጂውን የዩናይትድን ወደ 3.81 ከፍ ያደርጉታል። ይህም በማን ሲቲ ታሪክ ብዙ ኤክስጂ የተመዘገበበት ሽንፈት ተደርጎ ይጠቀሳል ማለት ነውና በዛ ደረጃ ሊገለጽ የሚችል አይነት ልዩነት ነበረ ማለት ነው። በተለይ የግብ ዕድሎችን ከመፍጠርና የበለጠ አደገኛ ማጥቃቶችን ከማድረግ አንጻር ማለት ነው በማን ዩናይትድ በኩል ማለት ነው። እስኪ ጨዋታውን ከስታርቲንግ ላይን አፑ ጀምሮ ለመመልከት እንሞክር ማለት ነው። ነገራችን ላይ ያው ቀድመን የጠቀስኩትን ኤክስጂውን ስንመለከት ዩናይትድ የተሻለ የግብ ዕድሎችን ሲፈጥር ነበር። በተቃራኒው ደግሞ ግብ የሚያስተናግድም አይመስልም ነበር። አንዱን ታርጌት ነው እንግዲህ ሲቲ በጨዋታው ላይ የነበረው። ምንም አይነት ቢግ ቻንስ አልፈጠረም። ሲቲ ዩናይትድ 6 ቢግ ቻንሶችን ሲፈጥር 7 ታርጌቶችን ሲያደርግ ማለት ነው። የበለጠ ማጥቃቱ አደገኛ ነበር ዩናይትድ። ሲቲ ደግሞ ለማጥቃት ሲሞክር ዩናይትድ በደንብ መከላከሉ እጅግ በጣም ጥብቅ ነበር። በጣም አስደናቂ ነበር ማለት ነውና ምናልባት አሞሪም በነበረበት ጊዜ አንድ የምናስተውለው ነገር ፎርስ ቡድኑ በኤክስጂ ከተመለከት ነው ወይም ደግሞ ብዙውን ታርጌቶች በማስቆጠር በማስመዝገብ ከተመለከት ነው በአሞሪም ጊዜም ቁጥሩ ጥሩ ነበር። ምን ያህል ጥራት ያላቸው ቻንሶች ተፈጥሯል የሚለውም ጥያቄ ውስጥ ልንከተው እንችላለን። ነገር ግን ጥሩ የሚባል ኤክስጂ ነበረው። ነገር ግን የዲፌንሲቭ ባላንሱ ግን ጥሩ አልነበረም። ለተቃራኒው ደግሞ ዩናይትድ ለማጥቃት የሚቀል አይነት ቡድን ነበር ማለት ነው። ይሄ ቀድሜ የጠቀስኩት ቁጥር ጨዋታውንም ስንመለከት እንደተመለከት ነው ማለት ነው። ዩናይትድ ሲያጠቃ በጣም አደገኛ ነበር፣ ለመጠቃት ደግሞ የሚያስቸግር አይነት ቡድን ነበር ማለት ነውና ይሄን ነገር በደንብ የተስተዋለበት ነበረ ማለት ነው። ወደ መጀመሪያ አሰላለፉ ስንመለከት ከዩናይትድ ስንጀምር ማለት ነው አንድ ከአሞሪም ጋር በተገናኘ ብዙ ጊዜ የማነሳው ጉዳይ ማለት ነው በተለይ ለአሞሪም ሲስተም ወይም ሲስተሙ አዳፕታቢሊቲ ይፈልጋል ተብሎ አንድ የሚገለጽበት ምክንያት ምንድን ነው? ስብስብ ውስጥ ያሉት ተጫዋቾች አሞሪም በሚፈልገው መንገድ እንዲጫወቱ ሲገደዱ አብዛኞቹ ተጫዋቾች ከተፈጥሯዊ ቦታቸው ውጪ እንዲጫወቱ ይገደዳል የሚለው ኢሹ ነው ብዙ ጊዜ የሚነሳው ማለት ነው። የበለጠ የሲስተም ስፔሻሊስቶች ጨዋታው ይፈልጋሉ፣ ቡድኑ ውስጥ መኖር ይጠበቅባቸዋል የሚለው ነው በብዛት ተደጋግሞ ሲነሳ የምናስተውለውም ተገቢ የሚሆነው ማለት ነውና አሁን ለምሳሌ በአሞሪም ጊዜ ዊንግባክ ቡድኑ ይፈልጋል ማለት ነው። በአብዛኛው ቡድኖች ላይ ምናየው ማለት ነው ያው በባክፎር የሚጫወቱ ቡድኖች ነው በብዛት ያሉትና ስለዚህ ከዊንግባክ ይልቅ የበለጠ ፉልባኮች ነው የሚኖሩት። ስለዚህ የበለጠ ፉልባክ ባህሪ ያላቸው ተጫዋቾች ማግኘት የሚቻለው በዛ ቦታ ላይ አዘው ዊንግባክ በደንብ ማጥቃቱን መከላከሉን ባላንስ ሊያደርግ የሚችል ተጫዋች አሁን ስብስብ ውስጥ የለም፣ ጊዜ ይፈልጋል ለማግኘት ማለት ነው። አሁን ያለው ስብስብ የበለጠ ለባክፎር አጫወት የሚመች አይነት ስብስብ ነውና ያን አጫወት ነው አሞሪም እንደሄደ ፕሌቸርም ለማድረግ የሞከረው። ኦፍ ኮርስ በውጤት ረገድ ቅናው ባንልም ማለት ነው ቀጥታ ወደ ባክፎር ነው ሄደው። ወደ ባክፎር መሄዱ ደግሞ ይበልጥ ተፈጥሯዊ ቦታቸው ላይ ተጫዋቾቹ እንዲጫወቱ አድርጓቸዋል። ካሪክም በተመሳሳይ ያንን ይዞ ነው የመጣው። ከኋላ ያለውን መስመር ከተመለከተ እንግዲህ ዲያጎ ዳሎ የቀኝ መስመር ተከላካይ ነው። እዛ ቦታ ላይ የነበረው ሁለቱ ሴንተር ባኮች የነበሩት ወደ ቀኝ ያለው ማጓየር ነው፣ ወደ ግራ ያለው ሊሳንድሮ ማርቲኔዝ ነው። ሁለቱም ተፈጥሯዊ ቦታቸው ላይ ያሉ ተጫዋቾች ናቸው። በግራ በኩል ደግሞ ሉክ ሾው ነው በተመሳሳይ ሁኔታ ማለት ነው። እንግዲህ ሉክ ሾው ሞሮፍ የሌፍት ሴንተር ባክ ቦታ ላይ ሲጫወት የነበረ ተጫዋች ነው፣ የበለጠ የመስመር ተከላካይ ቢሆንም ማለት ነው። ዳሎም ዊንግ ባክ ሆኖ ሲጫወት ነበር በአሞሪም ጊዜ የመስመር ተከላካይ ቢሆንም ማለት ነውና እንደዚህ ከተፈጥሯዊ ቦታቸው ውጪ እንዲጫወቱ ይገደዳሉ። ከኳስ ውጪ ይሄ ነገር በብዛት የሚስተዋል ይሄ የበለጠ እንደዚያ መሆኑ ማለት ነው በጣም ጥሩ ሊባል የሚችል ዲፌንሲቭ ፐርፎርማንስ ነበር በአራቱም ተከላካዮች ላይ ያስተዋል ነው ማለት ነው። የመስመር ተከላካዮቹም
በሲቲ በኩል መስመር አጥቂውን የተሰለፉትን ዶኩና ሴሜኞን በጥሩ ሁኔታ ኮንትሮል ማድረግ ችለዋል ብሎ መናገር ይቻላል። ይበልጥ ደግሞ እነዚህ ሴሜኞና ዶኩ አደገኛ የመስመር አጥቂዎች መሆናቸው ይታወቃል። እነሱ ኳስ በሚይዙበት ጊዜ ደግሞ ወደፊት ያሉ ተጫዋቾችና ዶርጉና አማድ ወደኋላ በመመለስ ደብላፕ በማድረግ ይበልጥ መከላከሉን ጠንካራ እንዲሆንም አድርገውታል ማለት ነው። ሁለቱ ሴንተር ባኮች እንግዲህ በባህሪያቸው ሁለት የተለያዩ አይነት ኮምቢኔሽን ነው ኮምፕሊመንት ሊደራረጉ የሚችሉ ናቸው ብዬ አስባለሁ። ማጓየር የበለጠ ያው የቦክስ ዲፌንደር እንደሆነ ይታወቃል። ኤሪያ ላይ በደንብ ዶሚናንት ነው። ሞር ፊዚካል ለሆነ ቻሌንጅ በደንብ ዝግጁ የሆነ አይነት ተጫዋች ነው። ፊት ለፊት መስመር ላይ ደግሞ ሲቲ ያለው ሃላንድ ነው። ለዛ ፊዚካል ቻሌንጅ ያንን ሊያግዝ የሚችል አይነት ተጫዋች መሆኑን መናገር ይቻላል። ከጎኑ ያለው ደግሞ ከኳስ ጋር በጣም ጥሩ የሆነ ግራውንድ ዲፌንዲንግ ላይ ደግሞ በጣም ጥሩ የሆነ ማለት ነው ሊሳንድሮ ማርቲኔዝ ማለት ነው። አንዱ ኤሪያ ላይ በጣም ጥሩ የሆነ አንደኛው ደግሞ ግራውንድ ዲፌንዲንግ ላይ ጥሩ የሆነ ተከላካዮች ነበር። ሴንተር ባክ ፓርትነርሺፕ ነበር የተጠቀሙ ቡድኑ ማለት ነው እና ሁለቱም በጣም አስደናቂ ፐርፎርማንስ ነበራቸው። ሃላንድ ጋር የነበረው እንግዲህ ፍልሚያዎች በደንብ ሊሳንድሮ ማርቲኔዝ በጥሩ ሁኔታ ሲወጣ ነበር። ሃላንድ በጨዋታው ወደ 14 የሚሆኑ ኳሶችን ብቻ ነው የነካው። ሁለት አጋጣሚ ነው የማን ዩናይትድ ቦክስ ውስጥ ኳስን የነካው ማለት ነው። በጣም ስኬታማ ሊባል የሚችል ነበር ማለት ይቻላል ማለት ነው። ከነሱ ፊት የነበሩት ሁለቱ ፒቮቶች ካሲሜሮ እና ሜኑ ነበሩ ማለት ነው። እንግዲህ ካሲሜሮ ጥሩ ፓሰር ነው፣ ብዙ ቁጥር ቢሆንም ፓሲንግ ዋይዝ ጥሩ ሊባል የሚችል አይነት ተጫዋች ነው ማለት ነው። ሜኑ ከኳስ ጋር በጣም ጥሩ ምቾት የሚሰማ አይነት ተጫዋች ነው። ከተመቸው ጥሩ ሁኔታ ላይ ካለ ማለት ነው በጣም አስደናቂ የሆኑ ፐርፎርማንሶች ሊያሳይ የሚችል አይነት ተጫዋች ነው። ፖቴንሻሊ በጣም ጥሩ ፖቴንሻል ያለው ተጫዋች ነው ማለት ነው። ስለ ሜኑ ብዙ አከራካሪ ነገሮች አሉ። ከዚህ በፊት ስለ ሜኑ የሰራሁት ቪዲዮ አለ፣ እሱን ሄዳችሁ ብትመለከቱት ጋብዛለሁኝ በዚህ አጋጣሚ። ነገር ግን አብዛኛው ተጫዋቾች ማለት ነው ሜኑ ብቻ ሳይሆን አብዛኛው ተጫዋቾች የሆነ የሲስተም ለውጥ ማለት ነው የሆነ ሲስተም ውስጥ እንዲጫወቱ ለመደረግ መገደድ ማለት ነው ፐርፎርማንስ ዋይዝ ማለት ነው እጅግ በጣም ትልቅ ኢምፓክት ሊፈጥርባቸው የሚችሉ ናቸው። ብዙ ተጫዋቾች በጣም ጥቂት ናቸው በማንኛውም አይነት መንገድ ውስጥ በጣም ትራይቭ ሊያደርጉ የሚችሉት ሻይን ሊያደርጉ የሚችሉ ማለት ነው። በጣም ጥቂት ተጫዋቾች ናቸው ብሎ መናገር ይቻላል። ስለዚህ ሜኑ በአንዳንድ ሁኔታዎች ላይ አንዳንድ ሲስተሞች ላይ ሜይ ቢ ከአሞሪም ጋር በነበረውም አጋጣሚ ሊሆን ይችላል የተለያዩ አጋጣሚዎች ላይ ፐርፎርም አለማድረጉ የተጫዋቹን ፖቴንሻል የለውም ብሎ የሚነግረን ነገር አይደለም ማለት ነው። በትክክለኛ ኤንቫይሮንመንት ውስጥ በትክክለኛ እንግዲህ ለሱ ሊመች በሚችል አይነት አቀራረብ ውስጥ ራሱን በደንብ ማሳየት የሚችል አይነት ተጫዋች ነውና ጥሩ ሊባል የሚችል ፐርፎርማንስ ነበራቸው። በጣም ሁለቱም ብዙ ኦርጋንዶችን ከቨር ሲያደርጉ ነበረ። ከኳስ ውጭ ቡድኑ በጣም ድንቅ ነበር። ካውንተሩ ደግሞ ትራንዚሽኑ የቡድኑ በጣም አስደናቂ ነበር። ፊት መስመር ላይ የነበሩት ተጫዋቾች እንግዲህ 10 ቁጥር ላይ የቡርኖ ፈርናንዴዝ ነው። በጣም አስደናቂ ፐርፎርማንስ ነበር የቡርኖ ፈርናንዴዝ። እንግዲህ በጨዋታው ባይዘው ያው ካሲሜሮ ነው የጨዋታው ኮከብ የነበረው፣ ግን ሁሉም ተጫዋቾች በጣም አስደናቂ ነበሩ ማለት ይቻላል። በዩናይትድ በኩል ቡርኖ ፈርናንዴዝ ትክክለኛ ተፈጥሯዊ ቦታው 10 ቁጥር እንደሆነ ይታወቃል። በአሞሪም ስር ወደ ኋላ ድሮፕ አድርጎ ከአንደኛው ፒቮት ጎን ሆኖ የበለጠ አድቫንስድ ኤሪያ ላይ የሚሄድ አይነት ተጫዋች ነበረ ማለት ነው። አሁን ትክክለኛ ተፈጥሯዊ ቦታው ላይ የበለጠ ለቦክስ በቀረበ ቁጥር እንደዛ አደገኛ ኳሶች ሲሰጥ ነበር። የመጀመሪያው ግብ ሲቆጠርም ለምንቤሞ ኳሱን ያቀበለው ቡርኖ ፈርናንዴዝ ነውና በጣም አደገኛ ሆኖ ተመልክተነዋል። ኳሶችን የሚቀበልበት ቦታ በጣም አደገኛ ነበር። ከፊት ለፊቱ በቂ ስፔስ ነበረ ማለት ነው። ሲቲዎች የበለጠ ወደፊት ጠጋ ብለው ሴንተር ባካቸውን ሲያጫወቱም ስለነበረ ማለት ነው። ሌሎቹ ደግሞ የነበሩት በቀኝ በኩል አማድ ዲያሎ ነበር። አማድ ዲያሎ ምናልባት ዩናይትድ ውስጥ ካሉ ተጫዋቾች 1v1 በጣም አስደናቂው ተጫዋች ለእኔ አማድ ዲያሎ ነው ብዬ አስባለሁ። አንድ ለአንድ ላይ በጣም ድንቁ ተጫዋች በተለይ መስመር ላይ ማለት ነው እሱ ነበረ። በጣም ጥሩ ነበር። ቀድሜ የጠቀስኩት የቋሚ የገጨሽበት አጋጣሚ በጣም ጥሩ ነበር። ከዛ በተረፈ ደግሞ አንዳንድ አጋጣሚዎች ማለት ነው መስመር ተከላካዩን አኬንም ማለት ነው ሲፈትን አስተውለናል። አኬ መስመር ተከላካይ በነበረበት የመጀመሪያው አጋማሽ ላይ ማለት ነው። አማደም ጥሩ ነበር። በግራ በኩል ደግሞ ዶኩ ነበር። ዶኩ ዲፌንሲቭ ላይ በጣም ጥሩ ነበር። የበለጠ ሴሜኞ ኳስ በሚይዝበት አጋጣሚ ሉክሾውን ለማገዝ ወይ ሴሜኞ ላይ ደብላፕ ለማድረግ በደንብ ወደኋላ ይመለስ ነበር። ዲፌንሲቭ ላይ በደንብ ሰፖርት ሲሰጥ ነበር። አንዱን ግብ ደግሞ እሱን ያስቆጠረው በጥሩ ሊባል በሚችል ሩጫ ማለት ነው። ሞሮፍ ከጀርባው ሪኮሊዩስ ዶርጉ እንደመጣ ባለማወቁ ምክንያት ማለት ነው። ያን ኳስ ገጭቶ ነው እንግዲህ ዶርጉ ያስቆጠረው እና ግብም አስቆጥሯል። ከዛ ባለፈ ደግሞ ፐርፎርማንሱ በጣም ጥሩ ነበር። የበለጠ ከጀርባ የሚገኘውን ከሲቲ ተከላካዮች ጀርባ የሚገኘውን ስፔስ ለማጥቃት የሚችለው አይነት አደጋ ሲፈጥር በብዛት አስተውለንበታል ማለት ነው። ፊት መስመር ላይ የነበረው ብራያን ምቤሞ ነው አንዱን ግብ የመጀመሪያውን ግብ ያስቆጠረው ማለት ነው። ግቡም ሲቆጠር ካውንተሩን ማለት ነው ያን ኢኒሺየት ያደረገው እሱ ራሱ ብራያን ምቤሞ ነው። ከዛ ያን ኳስ እንግዲህ ኢኒሺየት አድርጎ ራሱ ሄዶ ነው እንግዲህ መጨረሻ ኳሱ ከብሩኖ ፈርናንዴዝ ተቀበለው ግቡን ያስቆጠረውና ሁሉም ማለት ይቻላል በጣም ድንቅ ሊባል የሚችል ፐርፎርማንስ ነበረ። ቡድኑ ያው ያን ያህል ብዙ ኳስ አልያዘም። ቀድሜ እንደጠቀስኩት አብዛኛው ወደ 70% የሚጠጋ ማለት ይቻላል ሲቲ ነበር ኳሱን የያዙት ማለት ነው። ነገር ግን ዩናይትድ ኳስ ከኋላ መስሎ ለመውጣት በሚሞክርበት አጋጣሚ በያዙበት አጋጣሚ የተሻለ ከጎል ኪክ ኳስ መስቶ የመውጣት አይነት አስተውለናል ማለት ይቻላል ማለት ነው። ለምሳሌ ሰኔ ላመስ ኳሱን ሲይዝ ማለት ነው በግራ በኩል ለምሳሌ ሞሮፍ የግራ ሴንተር ባክ የነበረው ሉክሾው በሱ ኤሪያ ላይ
ሊሳንድሮ ማርቲኔዝ እና ኮቢ ሜኑ ነበሩ ማለት ነው። ሉክ ሾው ከኳስ ጋር ጥሩ ሊባል የሚችል ተከላካይ ነው። ሊሳንድሮ ማርቲኔዝን በተመሳሳይ ኮቢ ሜኑም እንደዛው ማለት ነው። ስለዚህ በጫና ውስጥ በተሻለ ሁኔታ ኳስ መቀበል የሚችሉ አይነት ተጫዋቾች ናቸው። ተመሳሳይ በቅርብ ርቀት ሲገኙ የነበረው ማለት ነው። ከዚህ ቀደም ኳስ መርሰው ለመውጣት ሲሞክሩ በአሞሪም ጊዜ ማለት ነው አንደኛው ሴንተር ባክ ወደፊት ጠጋ ብለው እንደ ሁለተኛ ፒቮት ስለሚሆንና ለዛ ቦታ ደግሞ የሚመች አይነት ተጫዋቾች ስላልነበሩ ኳስን በአብዛኛው በረጃጅም ኳስ ለመውጣት ነበር ቡድኑ ሲሞክር የነበረውና ሲቸገር ነበርና በዚህ አጋጣሚ ግን ኳስ ወደ መስመር ከወጣ በኋላ ከመስመር ወደፊት የሚላከውን ኳስ ሜይ ቢ እንደ ብራያን ምቤሞ ወይ ደግሞ ብሩኖ ፈርናንዴዝ ድሮፕ በማድረግ ኳሱን ተቀብለው ማለት ነው ኳስ ወደፊት ፕሮግረስ እንዲያደርጉ በደንብ ሲያግዙ ነበር በተወሰኑ አጋጣሚዎች ማለት ነው። በክፍት ጨዋታ ጊዜ ደግሞ ኋላ ለመውጣት ሲሞክሩ የ3-2-5 ቅርጽ ቡድኑ ይዟል። በዚህ ቅርጽ ላይ የበለጠ ሊሳንድሮ ማርቲኔዝ የማል ሴንተር ባክ ቦታ ላይ ነው ሆነ የምናስተውለው የበለጠ ከኳስ ጋር ምቾት የሚሰማ አይነት ጥሩ ፓሶችን ሊሰጥ የሚችል አይነት ተጫዋች እንደሆነ ይታወቃል። ሊሳንድሮ ማርቲኔዝ ለብሩኖ ፈርናንዴዝም በኋላ ላይ ኦፍሳይድ የተባለችውን ግብ የሰጠው ከተከላካይ ጀርባ ሊሳንድሮ ማርቲኔዝ ነበረ ማለት ነውና እንግዲህ የመከላከሉ በዚህ በ3-2-5 ቅርጽ ዩናይትድ ኳስ በሚይዝበት አጋጣሚ በክፍት ጨዋታ ላይ ማለት ነው የመከላከሉ ልብ ቦታ ላይ ማለት እንችላለን የነበረው ሊሳንድሮ ማርቲኔዝ ነበር። ሜይ ቢ እዚህ ሼፕ ላይ ትንሽ ጥያቄ ሊያስነሳ የሚችለው በቀኝ በኩል አዘን ብሎ ያለው ከሶስቱ ሴንተር ባኮች ማለት ነው ማጓየር ነውና ማጓየር በዛ ቦታ ላይ ያን ያህል ኮምፎርታብል ይሆናል ተብሎ ስለማይጠበቅ ሜይ ቢ እሱ እንዳንድ ሹ ሊነሳ ይችላል እንጂ የ3-2-5 ቅርጹ በጣም ጥሩ ነበር። ከነሱ ሶስቱ ተጫዋቾች ፊት ለፊት ደግሞ ሁለቱ ፒቮቶች ያው ካሴሜሮና ሜኑ ነበር በደንብ ሲለፉ የነበሩ ተጫዋቾች ናቸው ሁለቱ ማለት ነውና በብዙ መልኩ በጣም ጥሩ ነበር ቡድኑ። ከኳስ ውጪ ደግሞ በጣም ዲፌንሲቭ ሼፑ በጣም ጥሩ ነበር፣ በጣም ኮምፓክት ነበር። በዚህ ሲዝን ማንሲቲን እንዳስተዋል ነው የበለጠ ሴንትራል ኦቨርሎድ በመፍጠር ሴንትራሊ በጣም ቴክኒካሊ ጥሩ የሆኑ ተጫዋቾች በጠባብ ስፔስ ወደ መጫወት የሚችሉ አይነት ተጫዋቾች በመያዝ የበለጠ ቀጥተኛ የሆኑ ተጫዋቾችን በመያዝ የግብ ድርሻ የበለጠ እንዲፈጠሩና እንደ ሃላንድ አይነት ተጫዋቾች ግቦች እንዲያስቆጥር ሲያስችሉ ነበር። ትናንቱ ጨዋታ ላይ ግን ወደፊት ፕሮግረስ ማድረግ አልቻሉም ሴንትራሊ። ስለዚህ ወደ መስመር ኳሶች እንዲወጡ ነበር ሲገደዱ የነበሩት። በመስመር በኩል የመስመር ተከላካዮቹ ጥሩ ነበሩ በደንብ ሁሉም ተጫዋቾች የዩናይትድ ተጫዋቾች ማለት ነው በደንብ ትጋታቸው በደንብ ያስተዋል ይመስለኛል ማለት ነው። ኢንቴንቱ በደንብ ይታይ ነበረ፣ በደንብ ፊት ይመስሉ ነበር ማለት ነው ለእያንዳንዱ ቻሌንጅ ማለት ነው። ሜይ ቢ ከፊትነስ አንጻር ለእንደዚህ አይነት ፊትነስ ብቁ ለመሆናቸው ሜይ ቢ ፕሪሲዝን ላይ ከአሞሪም ጋር የሰሩት እንደ አንድ ጥሩ ነገር አፕሪሺየት ልናደርገው የምንችለው ነገር ይመስለኛል በዛ ፊትነስ ላይ መገኘቱ ማለት ነው። ዩናይትድ ባለፈው ሲዝን ቡድኑ ያን ያህል ፊት አይመስልም ነበር የሚጠበቅበትን ለማድረግ ማለት ነው። ክረምት ላይ ግን የሰሩት አሁን በአስፈላጊ ሁኔታ በደንብ እንዲተገብሩ አስችሏቸዋል ብሎ መናገር ይቻላል ማለት ነው። በዩናይትድ በኩል አብዛኛው ይህንን ይመስላል ማለት ነው። በሲቲ በኩል ከአቀራረባቸው ካስተላለፉ አንጻር ስንመለከት አንድ የገረመኝ ነገር እንግዲህ ፔፓ እንደሚታወቅበት ኦፍኮርስ በዚህ ሲዝን ቡድኑ የበለጠ ቀጥተኛ እንደሆነ ይታወቃል። ያንን ለኮንትሮል ያናል ፎከስ የሚሰጥ ቡድን አይደለም። ነገር ግን እንደዚህ አይነት ትላልቅ ጨዋታዎች በተለይ ከሜዳ ውጭ የሚደረጉ ጨዋታዎች ላይ ሞር የቴክኒካል ሴኩሪቲ ስለሚፈልግ የተወሰነ የኮንትሮል ኢለመንት ስለሚፈልግ ለዛ ሊረዱ የሚችሉ አይነት ተጫዋቾችን ስብስብ ሲያካተት እናስተውላለን ማለት ነው። በበቂ ሁኔታ በፊት እንደነበሩት ለዚህ የሚረዱ ተጫዋቾች አሁን አሉ ብሎ ለመናገር ቢያስቸግርም ማለት ነው። ነገር ግን በትናንቱ ጨዋታ ላይ ዶኩ፣ ሴሜኞ እና ሃላንድ በተመሳሳይ ላይናፕ ውስጥ የተመለከትናቸው ማለት ነው። ሶስቱም የበለጠ ቀጥተኛ አጥቂዎች የሆኑ ተጫዋቾች ማለት ነው። ይሄ የበለጠ ለትራንዚሽን የሚያጋልጠው እንደሆነ እያወቀ ሞር ሪስክ ያለው አይነት አቀራረብ ሞር ፔፕን ከጥቂት ዓመት በፊት ይህን ያደርጋል ተብሎ ቢነገረን ትንሽ ሊገርመን የሚችል አይነት ነገር አቀራረብ ነው የነበረው ማለት ነው። ኦፍኮርስ በዚህ ሲዝን ፔፕ የማይመስሉ ብዙ ነገሮችን አስተውለናል። ከአርሰናል ጋር የነበረው ጨዋታ ላይ በተለይ ሰከንድ ሃፍ ላይ የበለጠ በሎው ቡድኑ ሲጫወት በ6-7 መስመር ሰርቶ ተከላካይ ውጤቱን አስጠብቆ ለመውጣት ሲሞክር አስተውለናል ማለት ነው። እና ያው ይህ ሲዝን የምገልጸው ሞሮፍ ፔፕን በማይመስል መልክ ነው ሲቲ የሚጫወተው። ቡድኑ ያው ታክቲካሊ በደንብ ሽፍቱን በደንብ እናስተውልበት ነው ማለት ነው። ይህም አጋጣሚ የዚህ ታክቲካል ሽፍቱ አንዱ መገለጫ ነው ብሎ መውሰድ ይቻላል። ቡድኑ ዋንጫም እንኳን ቢያነሳበት እድል ቢኖር ማንሲቲ ማለት ነው በፔፕ አይነት በምናውቀው ፔፕ አይነት አጫወት ሳይሆን የበለጠ ምክትሎቹ እንደ ፔፕ ላይንደርስ አይነት አሰልጣኞች ለእነሱን ሊመስል በሚችል መልክ አጫወት ነው እንግዲህ ይሄን ዋንጫ አነሳ ልንል የምንችለው ማለት ነው። የበለጠ እነዛ ትራንዚሽኖች እንዲቆጣጠር እንደ ሮድሪ አይነት ተጫዋች ነበር 6 ቁጥር ቦታ ላይ የተመለከት ነው። ነገር ግን ትራንዚሽኖቹ በጣም አስቸጋሪ ነበሩ ለማንሲቲዎች ማለት ነው። ሴንተር ባክ ላይ የነበሩት ሁለቱ ተከላካዮች ወጣቶች ነበሩ። ከውሰት የተመለሰው ከዋትፎርድ ማለት ነው ማክስ አላይን ወደ ግራ ዘን ብሎ ያለው ሴንተር ባክ ቦታ ላይ ወደ ቀኝ ዘን ብሎ የነበረው ነው ኩሳኖቭ ነው። ሁለቱም ወጣት ተከላካዮች ናቸው። ቡድኑ በሃይላይን ነበር ሲጫወት የነበረው። ማክስ አላይን ገና ወጣት ተጫዋች ነው። ገና እንግዲህ ወደ ማንሲቲ መመለሱ ነው ከሻምፒዮንሺፑ ከዋትፎርድ ማለት ነው። እና የቀኝ ተጫዋች ሆኖ ግን ወደ ግራ ዘን ብሎ የሚጫወተው ተጫዋች ነበር። እሱ አንደኛው አስቸጋሪ አድርጎታል። ዩናይትድ ሲቲ በጎል ኪክ ከኋላ ለመውጣት ሲሞክር ማለት ነው ዩናይትድ የበለጠ ጫና ለመፍጠር ይሞክር ነበር። ሞሮፍ ማንቱማን ሆኖ ኳስን ለመንጠቅ ሲሞክሩ ነበር። ይሄ ደግሞ አስቸጋሪ አድርጎታል በክፍት ጨዋታ ጊዜ ማለት ነው። ሲቲዎች በደንብ ኳስ በሚይዙበትም አጋጣሚ ዞናሊ ነበር ሲከላከሉ የነበሩ ማን ዩናይትዶች ማለት ነው። እና ምንም አይነት ሴንትራሊ ቡድን ወደፊት እንዳይሄድ
ሲያደርጉት ነበር። በጣም ኮምፓክት ነበር ቡድኑ ማለት ነው እና ብቻ ሴንተር ባክ ፓርትነርሺፑ በጣም ሪስክ ነበረው ማለት ነው። ይሄ በሆነበት ሁኔታ ነው እንግዲህ ፊት መስመር ላይ በለጠ ቀጥተኛ የሆኑ 3 አጥቂዎችን ሲጠቀም የነበረው ቡድኑ። ከዛ በተረፈ ደግሞ ፎደን ነው ሌላኛው ተጫዋች የነበረው። በተወሰነ መልክ የበለጠ ሪስክ የተወሰደበት ነበረ ማለት ነው። ዋጋ አስከፍሏል በኋላ ላይ በውጤት ረገድ ከተመለከት ነው ማለት ነው። ይህን ማንሳት እንችላለን ማለት ነው በማንሲቲ በኩል ከኋላ ማለት ነው። ወደፊት ደግሞ እንግዲህ ፎደን ነው ሌላኛው ተጫዋች ያለው የበለጠ ሴንትራሊ ያለው ተጫዋች ማለት ነው። ቡድኑ የግብ ዕድሎችን በፖኬቶች ላይ ተገኝቶ ማለት ነው ዕድሎች እንዲፈጥር እነዛን ተርኖችን አድርጎ ደግሞ የግብ ሙከራዎች እንዲያደርግ ሲጠበቅ የነበረው ማለት ነው። በጣም ተቸግረው ነው ያስተዋል ነው። በመጀመሪያው አጋማሽ ጥሩ አልነበረም። ፎደን ተቀይሮ ወጥቶ ሸርኪ ነው በኋላ ላይ የገባው ማለት ነው። ከዛ በኋላ ምን ነገር ግን ሊፈጠር አልቻለም። መስመር ተከላካዮቹም መስመር አጥቂዎቹ እና ሴሜኞና ዶኩም በሚገባው ደረጃ ተጽዕኖ መፍጠር አልቻሉም። ቀድሜ እንደጠቀስኩት ዳሉና ሉክሾ ጥሩ ነበሩ ማለት ይቻላል መከላከሉ ላይ ማለት ነው። ቀደም ብለው ነበር ሁለቱም ቢጫ አይተው ተመልክተው የነበረው ማለት ነው እና ቢጫ ተመልክተው እነዚህ ሁለት የመስመር አጥቂዎች ሴሜኞና ዶኩ መኖራቸው ትንሽ ስጋት ሊፈጥር የሚችል ነበር ለዩናይትዶች። ነገር ግን ያን ያህል አስጊ ነገር ሳይፈጠር ሊወጡ ችሏል ማለት ነው ማን ዩናይትዶች ማለት ነው። ኦፍኮርስ በጨዋታው ትልቅ ኢንሲደንት አንደኛ የነበረው የቲያጎ ዳሎ ማለት ነው። ቲንክ ሮድሪ ላይ ይመስለኛል የሰራው ፋውል ነው እና ጉልበቱ ላይ ነው እግሩ ከፍ ብሏል እና ያን ያህል ኤክሰሲቭ ፓወር አይደለም የተጠቀመው ከሚል አንጻር ቢጫ ብቻ ነው የተሰጠው። ነገር ግን ብዙ አከራካሪ ነበር ቀይ፣ ምክንያቱም እግሩን ከፍ ብሏል ጉልበቱ ላይ ነበር የነካውና በለጠ ቀይ ካርድ ሊያሰጥ የሚችል ኢንሲደንት ነበረ። የአንደኛው አከራካሪ ጉዳይ ነበር በመጀመሪያው አጋማሽ ላይ ያጋጠመው። ግን ኦቨርኦል በጣም በብዙ መልኩ ጥሩ ሊባል የሚችል ነበር ዲፌንሲቭሊ የነበረው ፐርፎርማንስ ማለት ነው ከመስመር ተከላካዮቹም ከዩናይትድ ማለት ነው። ያው ጨዋታው ዩናይትድ ኳሱን ለሲቲ ትቶ ማለት ነው። ነገር ግን አደገኛው ቡድን የነበረው ዩናይትድ ነበረ። ሲቲ ኳሱን ቢይዘውም ማለት ነው ቀድሜ እንደጠቀስኩት ጨዋታውን ኮንትሮል አድርጎት የነበረው ዩናይትድ ነው። ሲቲዎች ምንም ሊያደርጉ እንደማይችሉ በአብዛኛው አጋጣሚዎች ላይ ተመልክተናል ማለት ነው እና ዩናይትድ እጅጉን የተሻለ ቡድን ነበር። በመጀመሪያው አሰላለፍ ላይ ቅድም ስጠቅስ አንድ ያላነሳሁት ነገር ዩናይትድ ትንሽ ጥያቄ ፈጥሮ የነበረው ማቲያ ኩኛ መጀመሪያው አሰላለፍ ላይ አልነበረም። ሼሽኮም በተመሳሳይ ማለት ነው። ሼሽኮ ደግሞ ያለፉት ጨዋታዎች ላይ ግብ ያስቆጠር ስለነበረ አለመግባቱ ትንሽ ጥያቄ ይፈጥር ይመስል ነበር። ነገር ግን በኋላ ላይ ስንመለከተው አይ ቲንክ ብዙ አንደርስታንድ ሊደረግ የሚችል ይመስለኛል። ምክንያቱም ሴንትራሊ የፊት አጥቂ ሆኖ የነበረው የተመለከትነው ተጫዋች ማለት ነው ብራያን ምቤሞ ነው ማለት ነው። እዛ ቦታ ላይ አንደኛ ብራያን ምቤሞ የተመረጠበት ምክንያት ኦፍኮርስ ከጀርባ የሚገኘውን ስፔስ ማጥቃት ይችላል፣ መሮጥ ይችላል። ተመሳሳይ ሼሽኮም ያን ማድረግ ይችላል። ከጀርባ የሚገኘውን ስፔስ ማጥቃትን ጥሩ ነው፣ እሱን ማድረግ ይችላል። ነገር ግን የበለጠ ሞሮፍ ሼሽኮ ሞሮፍ እንደ ሮ ታለንት ነው ማለት ነው። ለስሮ ነው እንትና ብራያን ምቤሞ ማለት ነው እና የተሻለ ኤፊሽንሲ የተሻለ ኢፌክቲቭነስ የምናስተውልበት አይነት ተጫዋች ነው ብዬ አስባለሁ ብራያን ምቤሞ። ከዛ አንጻር እሱን መምረጥ ችሏል። ከኩኛ አንጻር ደግሞ ኩኛ ደግሞ የበለጠ ወደ ኳስ የሚሄድ አይነት ተጫዋች ነው ወደ ስፔስ ከመሮጥ ይልቅ ማለት ነው እና ከዛ አንጻር ደግሞ ምቤሞን ምርጫ አድርጓል። ከዛ መልክ አንደርስታንድ ነው ያደረጉት እና አይ ቲንክ ስኬታማ ምርጫ ነበር ብሎ መናገር ይቻላል። ከጀርባ የሚገኘውን ስፔስ ብራያን ምቤሞም ብሩኖ ፈርናንዴዝም እነዛን ስፔሶች ለማጥቃት በተደጋጋሚ ሲሞክሩ አይተናል። ከዛ በተጨማሪ ደግሞ እንደ ዶርጉም አይነት ተጫዋቾች ትሬቶች አሉ ማለት ከጀርባ የሚገኘው ስፔስ ሊያጠቁ የሚችሉ እና በደንብ ስኬታማ ነበር። ቀድሜ እንደጠቀስኩት ደግሞ ሲቲዎች የበለጠው ወደ መሃል ሜዳ ተከላካያቸውን አስጠግተው ስለነበር የአደጋ በደንብ በግልጽ ይታይ ነበረ ማለት ነው። ይሄንን በደንብ አስተውለናል። ፕላስ የሲቲ ሬስት ዲፌንስን በደንብ የተጋላጭ ነበረ ማለት ነው። ሮድሪ ያለ ከሮድሪ ጀርባ ሁለቱ ሴንተር ባኮች ነው ያሉት ኩሳኖቭ እና ማክስ አላይን ማለት ነውና የበለጠ ቡድኑ ሬስት ዲፌንሱ በጣም ዊክ ነበረና ከጀርባ በደንብ ሊጋለጥ የሚችል ነበረ። የዩናይትድ በጣም በተቀራረበ ሁኔታ ነበር ተጫዋቾቹ ይገኙ የነበሩት። 4-2 ነበር ከኳስ ውጭ የነበረው የዩናይትድ ቅርጽ ማለት ነው፣ ዞናሊ ሲከላከሉ ማለት ነው። በዛ ጊዜ ማለት ነው ሁለቱ የነበረው ፊት ላይ ብራያን ምቤሞ እና ብሩኖ ፈርናንዴዝ ነበሩ ማለት ነው። በቅርብ ርቀት ነበሩ፣ ያን ያህል ጋፕ አልነበራቸውም ከኩሳኖቭ እና ከማክስ አላይን ማለት ነው። ኳሱን ማክስ አላይን እና ኩሳኖቭ በሚያገኙበት አጋጣሚና ሞር ኳሱ ላይ የሆነ አይነት ስሎፒነስ በሚስተዋልበት ጊዜ ቶሎ ጫና ፈጥሮ ኳስ ለማስጣል የሚያስችልበት የቅርብ ርቀት ላይ ነበር የሚገኙት ማለት ነው። የበለጠ አደጋ ነበረው። እነሱ ጀርባ የነበሩት አራቱ የመሃል ሜዳ ተጫዋቾች ደግሞ ሁለቱ ካሴሜሮና ሜኖ አሉ፣ ግራ ላይ ዶርጉ አለ፣ ቀኝ ላይ አማድ ነበረ ማለት ነው። የበለጠ በቅርብ ርቀት ላይ ነበር እነዚህ አራት ተጫዋቾች ሲገኙ የነበረው ሞር ሴንትራሊ ቡድኑ ወደፊት እንዳይሄድ ለማድረግ ማለት ነው። መስመሩን ነበር ክፍት ሲያደርጉት የነበረው ማለት ነው እና በጣም በድንቅ ሁኔታ ኤግዚኪዩት የተደረገ ዲፌንሲቭሊ በጣም ጥሩ የነበረ ኳስ በሚያገኝበት ቡድኑ ደግሞ ቶሎ አደጋ የሚፈጥርበት አስደናቂ ትራንዚሽን ነበር የተመለከትንበት የካሪኩን ዩናይትድ ማለት ነው እና ካሪክ እንግዲህ በጊዜያዊ አሰልጣኝነት በጣም ድንቅ ሊባል የሚችል ጅማሮ ማድረግ ይችላል ማንሲቲን 2-0 በማሸነፍ ማለት ነው። እስኪ እናንተ ጨዋታውን እንዴት አገኛችሁት? ሀሳባችሁን በኮሜንት መጫ ላይ ያስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ